144 ሰዎች በክራይስት አርሚ ዓለም አቀፍ ቤተክርስቲያን ወደ እግዚአብሔር መንግስት ተጨመሩ። እንደምን አላችሁ የተወደዳችሁ የክራይስት አርሚ ቲቪ ተመልካቾቻችን፣ ከክራይስት አርሚ ቴሌቪዥን ዜናዎችን ወደ እናንተ የምናደርስበት የዜና ሰዓታችን ላይ እንገኛለን። ከተመረጡ ዜናዎች ጋር እኔ ኢየሩሳሌም በዳዳ ቆይታ አደርጋለሁኝ። አብራችሁን ቆዩ። ዕለተ እሁድ በአዲስ አበባ በነበረው መንፈሳዊ አገልግሎት የእግዚአብሔር ሰው ነቢይ እዩ ጩፋ ሰዎች ጌታ ኢየሱስን እንደ ግል አዳኛቸው አድርገው እንዲቀበሉ ባደረጉት ጥሪ ከአዲስ አበባ እንዲሁም ከየክልሉ ከተሞች የመጡ ሴትና ወንዶች በአጠቃላይ 144 ሰዎች ጌታን ሊቀበሉ ችለዋል። እነዚህም ሰዎች በእግዚአብሔር ቤት እንዲጸኑ ለማድረግ የደህንነት ትምህርት እንዲማሩና ለደቀ መዝሙርነት እንዲበቁ ለማድረግ እነዚህን አዳዲስ ሰዎች ቤተክርስቲያን በኃላፊነት ተቀብላቸዋለች። የአማኞች ሙሉ ኃይል እጃቸው ላይ ባለ ነገር ሳይሆን መንፈሳቸው ላይ ባለ ሙሉነት ነው ሲሉ ነቢይ እዩ ጩፋ ተናገሩ። ነብዩ ይህን የተናገሩት ግንቦት 30 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበራቸው የአገልግሎት ጊዜ ነው። ምንተስኖት ሀብቴ ተጨማሪ አለው። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የግንቦት 30 የዕለተ መደበኛ የአምልኮ ፕሮግራሟን አከናውና አልፋለች። አከናውና ባለፈችው በዚህ ፕሮግራም ላይ በርካታ ቁጥር ያለው ምዕመን በመምጣት የእግዚአብሔርን ጸጋ መካፈል የቻሉ ሲሆን የጸሎት፣ የዝማሬ፣ የስብከትና የትንቢታዊ አዋጅ ጊዜም ተከናውኖ አልፏል። በዕለቱም የቤተክርስቲያኒቱ ባለራዕይና ፕሬዝዳንት የሆኑት ነቢይ ጩፋ ያገለገሉ ሲሆን ከመጽሐፍ ቅዱስ ክፍል የሐዋርያት መጽሐፍ ምዕራፍ 3 ከቁጥር 1 እስከ 10 ያለውን በመጥቀስ ባዶ እጅ ሙሉ መንፈስ በሚል ርዕስ የእግዚአብሔርን ቃል በኃይልና በስልጣን ሰብከዋል። የአማኞች ሙሉ ኃይል እጃቸው ላይ ባለው ነገር ሳይሆን መንፈሳቸው ላይ ባለ ሙሉነት ነው ሲሉም ነቢይ ጩፋ ተናግረዋል። የሐዋርያቶች ሕይወት በሚታይ ቁስ ሳይሆን በመንፈሳዊ ሕይወታቸው የሚታይ ሀብት እንዳለ መጽሐፍ እንደሚያስረዳ ገልጸው መንፈሱ ሙሉ የሆነ ሰው ያስቀናል ሲሉም አስታውቀዋል። እውነተኛ በረከት በእጅ የሚዳሰስ ሳይሆን ሌባ ሊሰርቀው የማይችለውና ብል የማይበላው ኢየሱስ ክርስቶስ የሰጠን መንፈሳዊ በረከት ነው ብለዋል። እነ ጴጥሮስ ገንዘብ እንዲሰጡት ለጠየቃቸው መጽዋዕተኛ የምንሰጥህ የለንም ብለው ሲመልሱለት አልተሸማቀቁም ነበር። ይልቁንም በመንፈስ ባለጠግነታቸው ተማምነው ለዘመናት ከተቀመጠበት አልጋና ከሚታወቅበት ልመና እንዲላቀቅ በኢየሱስ ስም ተነሳና ተመላለስ በማለት ቆሞ እንዲሄድም አስችለውታል። መንፈስ ቅዱስን ተሞልተው በመንፈሳቸው ሙሉ የሆኑት ለሌሎች በረከት ናቸው። እውነተኛ ሀብት የእግዚአብሔር መገኘት ከእርሱ ጋር ያለ ሰው ነው። ሌላው ሀብታም አይባልም ሲሉ ነብዩ በአጽንኦት ተናግረዋል። በመጨረሻም እውነተኛ ሀብት በመንፈሳችን ላይ ስላለ ይከተለናል። የመጀመሪያው መንፈሳዊ ሀብት መዳናችን ነው። ያገኘነው ሰላም ነው። የተቀበልነውም ተስፋ ነው። የእግዚአብሔር ቃል ነው ያሉ ሲሆን እነዚህ ነገሮች ሰዎችን እውነተኛ ባለጸጋ ያደርጉታል ሲሉ የዕለቱን የስብከት ጊዜያቸውን አጠቃለዋል። በተያያዘ ዜና ግንቦት 30 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በርካታ ሰዎች ከአጋንንት እስራት ተፈቱ። ዕለተ እሁድ በክራይስት አርሚ ዓለም አቀፍ ቤተክርስቲያን አዲስ አበባ አጥቢያ በነበረው መደበኛ አገልግሎት በርካታ ቁጥር ያላቸው ሴቶችና ወንዶች ከተለያዩ አጋንንታዊ ተጽዕኖ ነጻ ወጥተዋል። የእግዚአብሔር ሰው ነቢይ እዩ ጩፋ በእስራት ውስጥ ያሉ ሊፈቱ ይገባቸዋል በማለት በእስራት ውስጥ ያሉ እንዲፈቱ በሚጸልዩበት ወቅት እርኩሳን መናፍስቶች ከሰዎች ውስጥ እየጮሁ ራሳቸውን አጋልጠዋል። ነብዩም እነዚህን እርኩሳን መናፍስት ከሰዎች ውስጥ እንዲወጡ በማዘዝ ከድግምት፣ ከመተት፣ በዘር ውስጥ ከሚመለክ እንዲሁም ከተለያዩ አጋንንታዊ እስራት ሴትና ወንዶች በእለቱ ነጻ ሊወጡ ችለዋል። እነዚህ ነጻ የወጡ ሰዎች ከተለያዩ የሀገሪቱ ክፍሎች እንዲሁም ከአዲስ አበባ ዙሪያ መምጣታቸው ተጠቁሟል። ሰኔ 6 2018 ዓመተ ምህረት የፓርትነሮች ፕሮግራም በአዲስ አበባ በምትገኘው በክራይስት አርሚ ዓለም አቀፍ ቤተክርስቲያን ተዘጋጀ። የቤተክርስቲያኒቱን አገልግሎት በገንዘባቸው የሚደግፉ አብሮ ሰራተኞች የአብሮነትና የጸሎት የባርኮት ጊዜ እንደሚኖርም ተመላክቷል። ነቢይ እዩ ጩፋ በሚዲያ ባስተላለፉት መልእክት ሰኔ 6 2018 ዓመተ ምህረት እንደሚኖር የገለጹ ሲሆን ፕሮግራሙ ቅዳሜ በአዲስ አበባ አጥቢያ እንደሚኖርም አስታውቀዋል። በእለቱም የቤተክርስቲያኒቱ ባለራዕይና ፕሬዝዳንት የሆኑት ነቢይ እዩ ጩፋ እንደሚጸልዩ የተገለጸ ሲሆን አብሮ ሰራተኞችና የእግዚአብሔርን ስራ በገንዘባቸው በመደገፍ እያገለገሉ ያሉና የሚገኙ በቦታው ላይ እንዲገኙ ጥሪ ቀርቧል። የፕሮግራሙ ሙሉ መረጃ በቴሌቪዥን ስክሪን በሚገኙ ስልክ ቁጥሮች ላይ በመደወል መመዝገብና መረጃ ማግኘት እንደሚቻልም ተጠቁሟል። ተመልካቾቻችን ከክራይስት አርሚ ቴሌቪዥን ወደ እናንተ ለማድረስ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እኔ ኢየሩሳሌም በዳዳ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ዜናዎችን ወደ እናንተ አድርሻለሁ። ከቀሪ ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ ይሁንላችሁ። የጌታ ጸጋና ሰላም ከእናንተ ጋር ይሁን። ሰላም